ኢትዮጵያ ውስጥ ሆነን እንዴት የሚሰራ ፔፓል መክፈት እንችላለን? ብዙዎቻችሁ ከዚህ በፊት ዩቲዩብ ላይ አይታችሁ ብዙ ፔፓል ሞክራችሁ ክሬት ያደረጋችሁም አላችሁ። አብዛኞቻችሁ ደግሞ ያልከፈታችሁ አላችሁ። ዛሬ የሚሰራውን ፔፓል ትክክለኛ ኢትዮጵያ ውስጥ ነው የምንጠቀምበት መንገድ አሳያችኋለሁ። ይሄ ስላችሁ ለእናንተ ፍላጎት ነው። ለእናንተ ፍላጎት ስላችሁ እኔ በምሰራው መንገድ ተከትላችሁ ከሄዳችሁ ፔፓል መክፈት ትችላላችሁ። ስቴፑን ካበላሻችሁ ደግሞ በዛ ልክ ደግሞ ብሎክ ልትደረጉ ትችላላችሁ። ሊሚት ሊሰጣችሁ ይችላል። ይሄ ቪዲዮ ይጠቅማችኋል። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ። ምን ካርድ ነው የምናገናኘው፣ ምን ሊንክ ነው የምናደርገው የሚለውን እናያለን በስርዓት። ወደ አሰራሩ ስንሄድ መጀመሪያ የሚያስፈልጋችሁ ምንድን ነው? አይፒ አድረሳችሁ ከዚህ በፊት ያልሞከራችሁበት ስልክ ወይ ደግሞ ሪስታርት አድርጋችሁ ክሊር ሂስትሪ አድርጋችሁ መግባት ትችላላችሁ። ያው ቢቻል ከዚህ በፊት ያልተከፈተ ያልተሞከረ አይፒ አድረስ ያለበት ስልክ ቢሆን አሪፍ ነው። ምክንያቱም ፔፓል ሴኩሪቲያቸው ከባድ ስለሆነ የትኛው ነገር ሁሉም በደንብ ስለሚያይ ከዚህ በፊት ደጋግማችሁ ሞክራችሁ ከነበረ በዛ ልክ አዲስ ኢሜል ቢሆንም ብሎክ ያደርጉባችሁ። የሚያስፈልገው ምንድነው? ኢሜይላችሁ ከዚህ በፊት ያልሞከራችሁበት መሆን አለበት። 100% ያልተሞከረበት ስልካችሁም በዛ ልክ ደጋግማችሁ ኢሜል ያልተላከበት ስልክ መሆን አለበት፣ ወይ ደግሞ ክሊር አድርጉት። ወደ አሰራሩ ስንሄድ ምንድነው ዛሬም እኔ ማሳያችሁ ቀላሉ የዩናይትድ አረብ ኤሚሬት ፔፓል ነው። ያው ከዚህ በፊት ብዙ ቪዲዮ ተሰርታ አውቃለሁ፣ ግን አሰራሩን ካያችሁት የሚሰራ ፔፓል መክፈት ትችላላችሁ። ዩናይትድ ኪንግደም፣ ዩኤስኤ ከባድ ናቸው። ፕሩፍ አድሬስ እንትን ስለሚጠይቁ አይዲያቸው እና የፊዚካሊ ሲም ካርድ ምናምን ስለሚጠይቁ ምንድነው የምናደርገው? አሁን ወደ ዌብሳይታችን እንገባለን ማለት ነው። ብሮዘር ላይ ገብታችሁ ክሊር ሂስትሪ ማድረግ እንዳትረሱ። ቁልፋችሁን ክሊር አድርጉ። አዲስ ኢሜል ተጠቀሙ። ከዛ ጋር ፔፓል.com ኤኢ ሳይን አፕ ብላችሁ ጽፋላችሁ። ዩናይትድ አረብ ኤሚሬት ማለት ነው። የሚቀለው እሱ ስለሆነ ነው እንዳልኳችሁ። ያልተነካካ ኢሜል ካላችሁና እንደዚሁም ደግሞ አይፒ አድረሳችሁ ከዚህ በፊት ያልተሞካከረ ስልክ ካለ 100% መክፈት ትችላላችሁ። ዋናው ሊንክ አደራረጉ ነው። አይዲ የሚጠይቀን ቁጥር ቬሪፊኬሽን የሚጠይቀን ሲጠራጠር ነው ፔፓል። እርግጥ አይፒ አድረሳችን ይለያያል። እኛ ኢትዮጵያ ውስጥ ነው የዱባይ እንትን እያልን ያለ፣ ግን በእርግጠኝነት ከዚህ በፊትም ብዙ ሰዎች ተጠቅመውበታል። እኔም ተጠቅሜበት አውቃለሁ። ምንድነው የምናደርገው? እዚህ ጋር ፔፓል ኦፕን የሚለው እዚህ ጋር ከላይ ያለውን እንዳትነኩት። እዚህ ጋር ያለውን ፔፓል ኦፕን የሚለው እዚህ ጋር ዩናይትድ አረብ ኤሚሬት ያለውን ማለት ነው። እዚህ ጋር እሱን ነው የምትነኩት። ከዛ ልክ እንደዚህ ጋር ይመጣልናል። ሳይን አፕ ቢዝነስ ፐርሰናል የሚለው ቢዝነስ ነው የምንከተው እኛ። ከዛ እዚህ ጋር ሳይን አፕ ትሉታላችሁ። ፕሊስ ዌይት ለሴኩሪቲ እንትን እዚህ ጋር እንትን ማድረግ አለብን። ሮቦት መሆናችን አለመሆናችን ማረጋገጥ አለብን። ላልካችሁ ደጋግሞ ከዚህ በፊት ተከፍቶ የነበረ አይፒ አድሬስ ስልክ ከሆነ ሙሉ ለሙሉ ላይ ከፍትላችሁ ይችላል። እንደዚህ እንጠብቀዋለን። ከዛ እዚህ ጋር ፈረስት ነው የሚላል አያችሁት። እዚህ ጋር ዩናይትድ አረብ ኤሚሬት ብሎ ራሱ ቁጥር አመጣ ካላችሁ ዩናይትድ አረብ ኤሚሬት ትሞላላችሁ። ከሌላችሁ ደግሞ የሀገር ውስጥ ማድረግ እንችላለን። ስንት ጽፋላችሁ እዚህ ጋር። ከዛ እዚህ ጋር ላስት ኔም፣ ከዛ እዚህ ጋር ኢሜል ታስገባላችሁ። እዚህ ጋር ከዚህ በፊት ያልተነካካ ኢሜል ነው ማስገባት። እንደምታይ እዚህ ጋር ክሬት ቢዝነስ አካውንት ላይ እና ቢዝነስ መክፈት የምትፈልገው እዚህ ጋር ስማችሁን ታስገባላችሁ። እዚህ ጋር ላስት ኔም፣ ከዛ ኢሜል ከዚህ በፊት ያልተነካካ ኢሜል እያልኳችሁ። እዚህ ጋር ስንመጣ ዩናይትድ አረብ ኤሚሬት ቁጥር ይናላል። ችግር የለውም። እዚህ ጋር የእኛን ቁጥር ማድረግ እንችላለን። እቺ ኮድ የምትለውን አንዴ ክሊክ አድርጋችሁ ማለት ነው ኢትዮጵያ እናደርገዋለን። ከዛ ከዚህ በፊት ያልተነካካ ቁጥሩ ማለት ነው። እዚህ ጋር ከገባን በኋላ ሳፋሪ ካላችሁ ሳፋሪ አሪፍ ነው። እንደዚህ ታስገባላችሁ። ቁጥራችሁን ካስገባችሁ በኋላ እናንተ በግዴታ ሳፋሪ አይደለም፣ ያው ከሌላችሁ ችግር የለውም። ቁጥር ካስገባችሁ በኋላ እዚህ ጋር ደግሞ ምን ትሉታላችሁ?
ዩ ሬድ ኤንድ አግሪ ቱ ዘር አግሪመንት ኤንድ ፕራይቬት ስቴትመንት የሚለው እዚህ ጋር ክሊክ ትሉታላችሁ ማለት ነው። ቁጥራችሁን ካስገባችሁ በኋላ ከዛ እዚህ ጋር ፓስወርድ ደግሞ ምንድነው የምታደርጉት ቀላቅላችሁ ነው ላይክ እንትን የአት ምልክት እንትን ትልቅ ትንሽ እና ስፔሻል ካራክተር ማለት ነው። ሲምቦል ሬት ያለው እንደዚህ እዚህ ጋር ፎር ኤግዛምፕል አለ ከጠፋችሁ ከዛ 8 ከ8 ያላነሰ ማለት ነው። ከዛ እዚህ ጋር አግሪ ኤንድ ክሬት አካውንት ልታላችሁ እንዳልካችሁ ያልተነካካ አይፒ አድሬስ እና እንትን ካልሆነ በስተቀር ምንም በስተመጨረሻ ላይ አይዲ ካርድ ወይ ደግሞ እንትን አይጠይቃችሁ። ሲጠራጠር ኢሜል ያደርግላችኋል። በቃ ዲአክቲቭ ያደርገዋል አካውንታችሁ። አይዲ አምጥተህ እዚህ ጋር ኢሜላችሁ ኮንፊርም አድርጉ ይለናል። ኢሜላችን ኮንፊርም አድርገን እንመጣለን። ላይክ ኢሜላችሁ እንደዚህ ታስልካላችሁ ማለት ነው። ከዛ ኮንፊርም እናደርገው አካውንታችን ክሬት አደረግን። ከዛ እዚህ ጋር ሬዲ ቱ ስታርት ዩዚንግ ዮር ቢዝነስ አካውንት ዩ ሃቭ ኤ ሬጂስተር ቢዝነስ እና ዩ ሃቭ አን አንሬጂስተር ቢዝነስ ዩ ሃቭ አንኖን ፕሮፊት የሚለው አለ። እዚህ ጋር ከሶስቱ የትኛው ነበር ምን መርጥ መስላችሁ? እዚህ ጋር ምን አለ መሰላችሁ ጥንቃቄ ማድረግ ያለባችሁ ነገር እኔ በመርጠው መሰላችሁ ዩ ሃቭ አን ሬጂስተር ቢዝነስ የሚለው ነው። ኢንዲቪጁዋል ሴለር ኤንድ ፍሪላንሰር የሚለው ማለት ነው። ለመቀበል ስለሆነ ኦንላይን ክፍያ ምናምን እነዚህ ነው መምጣት ያለባችሁ። ከዛ ኔክስት እንለዋለን። ምክንያቱም ምን አለ መሰላችሁ ከዚህ በፊት ብዙ ሰው ተጠቅሞበታል በሌሴቶ በብዙ ነገር። ከዛ እዚህ ጋር አድሬስ ናምበር ይላል። እነዚህን አድሬስ በስርዓት ልክ እኔ እንደምሞላው መሙላት አለባችሁ። ካልሆነ አንድ ሚስቴክ ከተሳሳቱ በቃ በዛ ልክ ሲቲ የሚለው እንደዚህ ዱባይ ማለት ይችላል፣ ኤምሬት የሚለው ከዛ ደግሞ ጉግል ማድረግም ትችላላችሁ። አድሬሱም በቃ የዱባይ አድሬስ እንትን ይሰጧችኋል ማለት ነው። ጉግል አድርጋችሁ የሚናኝ ቻትጂፒቲ ምናምን እንትን ማለት ትችላላችሁ። ከፈለጋችሁ ነው በመሞላ መሙላት ይችላል። እዚህ ጋር አዲሽናል ኢንፎርሜሽን የሚለው መተው ትችላላችሁ የአፓርታማ ቁጥር ስለሆነ። ከዛ ምንድነው የምንለው ኔክስት ነው የምንለው። ከዛ እዚህ ጋር ምን ይላል ቢዝነስ ኔም ይላል። እዚህ ጋር ቴል አስ ሞር አባውት ዮር ቢዝነስ ይላል። እዚህ ጋር ጥንቃቄ አድርጉ። ከፈለጋችሁ ደግሞ እዛኛው የሞላችሁትን አድሬስ ደግሞ አንድ አይነት ሴም ማድረግ ትችላላችሁ። አንድ ክሊክ ስትለው ቅድም እንትን ያልነውን እንትን መውሰድ ይችላል። ለምሳሌ አሁን እዚህ ጋር የእንትን በቢዝነስ አይደለ ቢዝነሳችሁን የሆነ ስም መስጠት ትችላላችሁ። እኔ ዝም ብዬ በዩቲዩብ እንትን ልበላው። እናንተ የፈለጋችሁትን ስም መስጠት ትችላላችሁ። አይ የመጀመሪያውን ስም መስጠት ትፈልጋለሁ ማለትም ከፈለጋችሁ እንደዛ መስጠት ትችላላችሁ። ከዛ እዚህ ጋር ፕሮዳክት ሰርቪስ የሚለው ምን አይነት ሰርቪስ ነው የሚለው እዚህ ጋር ካታጎሪ እንመርጣለን ማለት ነው። እዚህ ጋር ዩኤስዲ ዶላር ነው። እዚህ ጋር ካታጎሪ የምትፈልጉትን እናንተ መምረጥ ትችላላችሁ። እሺ እኔ ፕሮፌሽናል ሰርቪስ አልኩት። ያው ከስሜ ጋር እንትን ጋር እናንተ የፈለጋችሁትን መምረጥ ትችላላችሁ። እዚህ ጋር ቢዝነስ ሬጂስተር ናምበር ኦፕሽናል ነው መተው ትችላላችሁ። እዚህ ጋር ዌብሳይትም ኦፕሽናል ነው። ዌብሳይት ካላችሁ ማስገባት ትችላላችሁ። ከዛ ጀስት ኔክስት ነው የምንለው። ዋናው ነገር ሊንክ ካርድ ሊንክ ከማድረገው ላይ ነው። እዚህ ጋር አድሬሳችሁን በስርዓት ሙሉ እንዳልኳችሁ ከተጠራጠረ ነው እንትን የሚለው። እዚህ ጋር ጉድ ኒውስ ዩ ካን ስታርት ዩዚንግ አወር ቢዝነስ ቱልስ ጌት ስታርት ዊዝ ዋን ኦፍ ዞስ ይላል እዚህ ጋር። እሺ ሪኮመንድ እዚህ ጋር የሚመከረው እሺ ኢንቮይሲንግ እና ሰንድ ፕሮፌሽናል ኢንቮይስ። እሺ እዚህ ጋር ከፈለጋችሁ በኋላ መመለስ ትችላላችሁ። ይሄ ጀስት እንትን ነው ማስታወቂያ ነው። ስኪፕ ፎር ናው እንለዋለን። ከፈለግን ደግሞ መሙላት እንችላለን። እሺ ስኪፕ ፎር ናው ብለን ማለት ነው። አሁን ካርዳችን ወደ እንትን ማገናኘት እንሄዳለን ማለት ነው። ምክንያቱም ቀጥታ ወደ እንትናችን ስለማይልክ ዋናው ካርድ ላይ ነው። ካርድ ሊንክ ካልሆነ ያ አክቲቭ አይሆንም ማለት ነው። እዚህ ጋር ፔመንት ሊንክ ኤንድ ቡተንስ የሚላል እዚህ ጋር። ከዛ እዚህ ጋር ቢዝነስ ቱልስ አለ። እዚህ ጋር ኢንቮይሲንግ የሚላል ቅድም ያየነው ማስታወቂያ ላይ። አሁን ምንድነው የምናደርገው ፔመንታችን ሊንክ እናደርጋለን ማለት ነው።
ይኸው እዚህ ጋር ሊንክ ኤንድ ኮንፍርም ዴቢት ኦር ክሬዲት ካርድ ይላል። ሶ እዚህ ጋር ዲአክቲቭ የሚል ከመጣ በቃ ኦልሬዲ አካውንታችሁ ዲአክቲቭ ሆኗል ማለት ነው፣ ብሎክ ሆኗል ማለት ነው። ሶ አሁን ምንድነው የምናደርገው? ሊንክ ወደ ማድረግ የምንሄደው። ከፈለጋችሁ ደግሞ አካውንታችሁም እዚህ ጋር እንትን ማድረግ ትችላላችሁ፣ ካርድ ከሌላችሁ። ነገር አዳምጡኝ። እዚህ ጋር ዋናው ነገር አክቲቭ የምናደርግበት ነገር ነው። አሁን ካርድ የምናገናኝበት ነገር ሊንክ የምናደርግበት አሁን ያለ ነው። አሁን እዚህ ጋር ሊንክ ስናደርግ የክሪፕቶ ከረንሲ ካርዶችን አይደለም እንትን ሊንክ የምናደርገው። የክሪፕቶ ከረንሲ አይቀበልም ፔፓል። ጀስት የሚቀበል ምንድነው? ዩኤስዲ ነው፣ ዩናይትድ እንትና ዩኤስኤ ማለት ነው። ዩናይትድ ስቴትስ ዶላር ነው የሚቀበለው። ሶ ባይቢት አሁን ብታገናኙት ሪጀክት ያደርጋል። ሶ አሁን ምንድነው የምታደርጉት? ቶሎ ብላችሁ ዲአክቲቭ ታያርግባችሁ አካውንቱን $1 ነው የሚቆርጠው። $1 እንትን ማለት ሊንክ ማድረግ። ሶ እዚህ ጋር ኖቲፊኬሽን ይልኩላችኋል። እዚህ ጋር አሁን ሊንክ እናደርጋለን። እያሳየኋቸው ሊንክ አደርጋለሁ ማለት ነው። ሶ እዚህ ጋር እኔ የምጠቀመው እንትን ምንድነው? አሁን የምጠቀመው እኔ ግሬይ ሁሌ የምመክራችሁ ነገር ምንድነው? ፓውንድም አለው ኤሮ አለው። ብዙ ጊዜ ነው የምናገረው የትኛው እንትን ላይ እሱን ነው የምጠቀመው። አሁን ለምሳሌ እዚህ ጋር ባይቢት ላሳያቸው። አሁን ለምሳሌ ባይቢትን እዚህ ጋር እንትን ሳደርገው ሊንክ ሳደርገው እዚህ ጋር ቼክ ዩር ኢንፎርሜሽን ኤንድ ትራይ አገይን መለሰብኝ። አይሆንም። ምንድነው የሚሆነው? የእንትና ነው የሚሆነው የግሬይ ወይ ዩኤስዲ ያለው እንትን አካውንት ነው የምትጠቀሙት እናንተ ዩኤስዲ ያለው እንትን ትጠቀማላችሁ። ከክሪፕቶ ከረንሲ ብቻ ውጪ ትጠቀማላችሁ። እሱን ተጠቀሙ። እኔ የራሴን አስገባለሁ። እናንተ ያላችሁን ኤክስፓየር ዴት እናንተን ታስገባላችሁ። ከዛ እዚህ ጋር አሁን እያሳየኋችሁ አክቲቭ አደርጋለሁ ማለት ነው። አሁን ይኸው ሳስገባው የዩኤስዲ እንትን ያለው እዚህ ጋር ሊንክ ያደርገዋል ማለት ነው። መልሰን እንደገና እንገባለን። ባይቢቱ ሴፍ ሆኖ ስለነበር የግሪን እንትን ነው የምጠቀመው እንዳልኳችሁ። ካርድ እዚህ ጋር ትመርጣላችሁ። ቪዛ ካርድ ነው ማስተር ካርድ የሚለው እዚህ ጋር ኤክስፓየር ዴት እናንተን ታስገባላችሁ። ከዛ እዚህ ጋር ኤክስፓየር ዴት እናንተን ካስገባችሁ በኋላ ሊንክ ካርድ እንለዋለን እዚህ ጋር። ከዛ እንደዚህ ሊንክ ብሎ ማለት ነው ሊንክ ዲር ቪዛ ካርድ ይደን ይላል። ተሳካ ማለት ነው። ሰው ምን እናደርጋለን? ቪዛ ካርድ ከዚህ እንትን ማለት ነው ፔፓል ይቆርጣል $1 ማለት ነው። ለምሳሌ እዚህ ጋር ይሄ የሚጠቅማችሁ ምንድነው? ብር ስታወጡም በዚህ ነው የምታወጣው። ወደ እንትን ግሪን የሚጠቅመው የመረጥኩበት ምክንያት ምንድነው? ብር ከፔፓል ሲወጣ ራሱ ወደዛ ያወጣና ከዛ አድርገን ደግሞ ቀጥታ እንትን እንላለን። የክሪፕቶ ከረንሲ እንትን አይቀበልም ነግሬያቸዋለሁ። አሁን ምንድነው የምናደርገው? ልክ እሱ እንዳለልን ማለት ነው እንወጣለን ማለት ነው። ድጋሚ ላሳያችሁ መለሰብኝ። ኮንፊርም አላረኩትም ነበር። እዚህ ጋር ኮንፊርም ኤንድ ዩር ካርድ ይላል። እዚህ ጋር ኮንፊርም እናደርገዋለን ማለት ነው። ኮንፊርም አላረኩትም። አሁን ለምሳሌ ካርዱን እንትን ለማድረግ 1 USDT after you request a code will charge 195 USDT ነው የሚፈልገው። እዚህ ጋር days after you complete will found the amount ይመለሳል አለ። እዚህ ጋር የተላከችውን ኮድ አምጥተው ምን ይላል? look for a small charge on your card after you request a code will charge $1.95 to your card is usually appears within 2 or 3 business day after your complete will refund the amount ይላል። እዚህ ጋር ከ2 ከ3 ቀን እንትን የስራ እንትን ቀናት እንመልሰዋለን ብሩ ነው የሚለው። $1.95 ተመላሹ ነው። ጀስት ምንድነው ቼክ አፕ ነው፣ ለቼክ አፕ ነው። $1 እንዳሳየኋችሁ ቆርጦታል። ግን አጠቃላይ ምንድነው የሚያስፈልጋችሁ መሰላችሁ? $3 ያስፈልጋችሁ አካውንታችሁን አክቲቭ ለማድረግ። በዚህ መልክ ነው አክቲቭ የምታደርጉት። ምንም ግራ የሚያጋባ ነገር የለም። አሳይቻችኋለሁ $1 እንዴት እንደቆረጠው።
1.95 ምንድነው የሚያስፈልገው? ተመላሽ ነው። በ3 የስራ ቀናት ታይቶ ፔፓል አይቶ አክቲቭ እንደሆነ አካውንታችሁ ወደ ነበረው ይመልሰዋል። $1 ግን እዛ ፔፓል ላይ የምትቀመጥ ነች ማለት ነው። ላይክ እዚህ ጋር የሩት ካርድ ትራንዛክሽን ወዝ ሰክሰስፉል እንዳላችሁ የመጀመሪያው $1 ፔፓል እንደወሰደው ማለት ነው። $1.95 ተመላሽ። እንዳልኳችሁ የዚህ ፔፓል ኢሜል ላከልኝ ማለት ነው። መሐመድ ይላል ዘ ዲቴይል አፕዴት if you don't update the card log in into your PayPal account and review your information as soon possible. If you not see any activity, please contact immediately by clicking the help center link at the bottom of the email ይላል። እዚህ ጋር ምንድነው ትራንዛክሽን ያደረኩበትን እንትን ነው። ምን እያለኝ እዚህ ጋር ሴት አፕ ዩር ፔፓል ቢዝነስ አካውንት ኦልሬዲ አክቲቭ ሆኗል ማለት ነው። የቀረኛ $2 ነው። $1 ከፍያለሁ። $1 ከፍዬ እንትን ላለው ማለት ነው አዳረጋለሁ ማለት ነው። ይህን ይመስላል። በዚህ አድርጋችሁ አክቲቭ ታደርጋላችሁ። ሌላ ምንም ነገር መቀላቀል አያስፈልጋችሁም። ኢሜይላችሁ ምናምን በስርዓት ያዙ፣ ያልተነካካ ማለት ነው እንዳልኳችሁ። አጠቃላይ ግን አክቲቭ ለማድረግ $3 ያስፈልጋችሁ 2.95 ከትራንዛክሽን ጋር ያዙ እስከ $4 እንደ ካርዳችሁ የሚቆርጠው ነው። ያው እኔ የምጠቀመው ካርድ አይቆርጥም፣ ትንሽ ነው፣ በጣም የሞተ እንትን ነው። ግሬን መጠቀም ትችላላችሁ። የዩኤስዲቲ እንትን እንዳትጠቀሙ። እንደነ ባይቢት ካርድ ምናምን ቅድም እንዳሳያችሁ ዲክላይን ያደርገዋል። ይህንን ይመስላል። ጥያቄ ካላችሁ ኮሜንት ላይ ያሳውኝ። ሌላ ነገር ምንም መነካከት አያስፈልጋችሁም። ንጹህ ስልክና ኢሜይል ያልተከፈተበት ከዛ በቃ ብሩን ካስገባችሁ በኋላ አክቲቭ ይሆናል አካውንታችሁ። አክቲቭ ካልሆነ ምንድነው የምታውቁት? ኖቲፊኬሽኑ ላይ ካርድ ሊንክ ከማድረጋችሁ በፊት ወዲያውን አይዲ ይጠይቃችኋል። አይዲ ከተጠራጠረ ማለት ነው። አይዲ ይላችኋል። ከዛ ብሎክ ነው በቃ። ግራ የሚገባችሁ ነገር ካለ ኮሜንት ላይ ያሳውቁኝ። ቀጣይ ደግሞ ብር አስገብተን እንዴት ሊንክ እንደምናደርግ ብራችን እንደምናወጣ ሳያችሁ